ኦኬ ዛሬ የፊዚክስን የመጨረሻውን ዩኒት 3 ነው የምንጀምረው። ከዛኛው ዩኒት የተወሰኑ ጥቂት ቀላል ኮንሰፕት ያላቸው እንደ ሽምደዳ ያሉ ጥቂት አንድ ሁለት ፖርሽን አለ። ራሳችሁ ከበር ታደርጋላችሁ። እሱም ዛሬ አዲስ ዩኒት እንጀምራለን። ዩኒት 3 which is temperature and thermometry ማለት ነው። እንጀምራለን። ያው ተርሞሜትሪ ማለት ቴምፕሬቸርን የመለኪያ መንገድ ማለት ነው ባጭሩ። እዚህ ዩኒት ላይ እነኚህ ሰብ ኮንተንቶች አሉ። ቴምፕሬቸር ኤንድ አወር ላይፍ የሚል የመጀመሪያው ሰብ ኮንተንት፣ ኤክስትሪም ቴምፕሬቸር ሴፍቲ፣ ቴምፕሬቸር ከአቅም በላይ ኤክስትሪም ሲሆን ምን አይነት ሜዥር መውሰድ እንደሚገባ፣ and sub content 3.3 temperature change and its effects on the globe. 3.4 measuring temperature with different thermometric scales. የተለያዩ ቴምፕሬቸር መለኪያ ስኬሎች ወይም ተርሞሜትሪክ ስኬልስ የምንላቸው አሉ፣ እናያቸዋለን። እነሱን ያያል ይመለከታል። 3.4 ማለት ነው። 3.5 types of thermometers and their uses. ምን አይነት ተርሞሜትሮች እንዳሉና አገልግሎታቸውን። and the conversion between temperature scales. ይሄ ያው ቴምፕሬቸር ስኬልስ የተለያየ እንደ ፋራናይት ስኬል አለ፣ ዲግሪ ሴልሺየስ ስኬል አለ፣ ኬልቪን ስኬል አለ። ስለዚህ ከአንዱ ወደ ሌላኛው እንዴት መቀየር እንደምንችል ከፋራናይት ስኬል ወደ ኬልቪን ስኬል ሊሆን ይችላል፣ ከኬልቪን ስኬል ወደ ሴልሺየስ ስኬል ሊሆን ይችላል፣ እንዴት ኢንተርቼንጅ ማድረግ እንደምንችል ነው። ፋይናሊ የመጨረሻው ተርማል ኤክስፓንሽን ኦፍ ማቴሪያልስ የሚል ይሆናል ማለት ነው። ሶ እንደ መግቢያ አዘ ኢንትሮዳክሽን ዲል የምናደርገው ዛሬ ወርድ ቁልፍ ቃል ወይም ኪወርድ የምንለው ቴምፕሬቸር ነው። ሶ ቴምፕሬቸርም በተለያየ መልኩ ኤክስፒሪየንስ እናደርጋለን in our day to day lives. For example, the water in the shower or in the bucket feels hot or cold or warm. The weather outside is chilly or steamy. አሁን ሻወር ልንወስድ ብንገባ የውሃው ቴምፕሬቸር ቀዝቃዛ ሊሆን ይችላል፣ ለብ ያለ ሊሆን ይችላል፣ ወይም ቦይለር ከተጠቀምን የሞቀ ሊሆን ይችላል ማለት ነው። ሶ እነዛ ሁሉ ተርሞች ውስጥ ቴምፕሬቸር የሚል ቃል አለ ማለት ነው፣ ወይም ቴምፕሬቸር የሚባል ኢፌክት አለ ማለት ነው። እንዲሁም የዌዘር ውጭ ላይ ወይም አካባቢያችን ላይ ያለውን ዌዘር ኮንዲሽንም ኮንሲደር ብናደርግ ዘር ስቲል ቴምፕሬቸር የሚባል ተርም አለ ማለት ነው። So you certainly have a good sense of how one temperature is qualitatively different from one another. You may not always agree on whether the temperature in the room is too hot, too cold, or just right. But you will likely all agree that you possess built-in thermometers. ለምሳሌ አንድ የጋለ ብረት በእጃችን ብንይዝ ምን አይነት ፊሊንግ ይሰማናል? እጃችን ላይ ያቃጥለናል አይደለ? ያቃጥላል። ኤክሰለንት፣ ያቃጥለናል። ወይንም በጣም የቀዘቀዘ ኦልሞስት አይስ እየሰራ ያለ በረዶ እየሰራ ያለ ባኬት ኦፍ ዋተር እጃችን ብናስገባ ተቃራኒ ስሜት ነው። ዊ ፊል ቬሪ ኮልድ፣ ይበርዳል እጃችን። ሶ ሰውነታችን ለእንደዛ አይነት እንትኖች ዲፈረንትሊ ነው ሪስፖንድ የሚያደርገው። ሶ ምንድነው ምንም እንኳን በቁጥር ከፍ ያለ ሙቀት ላይ ያለው ለምሳሌ የጋለ ብረት ያልኳችሁ በቁጥር ምናልባት 60 70 500 ሊሆን ይችላል ዲግሪ ሴልሺየስ ሊሞቅ ይችላል። ሃውኤቨር በቁጥር ደረጃ ባናውቀውም ዊ ፊል ኢት ከፍ ያለ ቴምፕሬቸር ኳሊቴቲቭሊ ማለት ነው። ኳሊቴቲቭ ማለት በቁጥር እንኳን ምንም ያክል ሻርፕ የሆነ አማውንቱ ይሄን ያክል ነው ባንልም ቁጥራዊ ባልሆነ በኮመን ሰንስ ምን ፊል እናደርጋለን። ሶ that is how we sense the temperature። ከዛ በመቀጠል ወደ ቁጥራዊ ስኬሎች ቴምፕሬቸር ሜዠሪንግ ስኬልስ ዲፈረንት ታይፕስ ኦፍ ተርሞሜተርስ እንሄዳለን ማለት ነው። ሶ ቴምፕሬቸር የሚለው ቃል ከሰው ልጆች ከኦልሞስት ከላይፋቸው ጋር የተቆራኘ ነው። ዴይ ቱ ዴይ ባሉ አክቲቪቲዎች ላይ ዊ ፊል ኢት ዋን ዌይ ኦር ዘ አዘር። ምንም እንኳን በእጃችን ቀጥታ ለክተን ይሄን ያክል ዲግሪ ሴልሺየስ ነው ይሄን ያክል ዲግሪ ኬልቪን ነው ባንልም ዊ ፊል ኢት ሳምሃው። ሶ that this unit is all about how we can measure temperature and what is the effect of temperature in our life በህይወታችን ወይ በኑሯችን in our life on earth. How does temperature affect የሚለውን
የሚመለከት ይሆናል ማለት ነው። So you see you are familiar with temperature in your day-to-day activities. So let's ask some brainstorming questions like what is temperature? How do you feel your environment? Environmentaችሁን እንዴት ነው ፊል የምታደርጉ? በጣም ሰኔ የሆነ ዴይ ላይ በጣም ፀሐያማ የሆነ ቀን ላይ ውጭ ብትወጡ how does your body feel? ሰውነታችሁን እንዴት ነው ሪስፖንድ የሚያደርገው? እጅግ በጣም ኮልድ የሆነ ኤሪያ ላይ ኮልድ ዊንተር ሲዝን ላይ how does your body feel? Is it hot? Is it cold? So እነኚህን ተርሞች ዲፋይን ለማድረግ so we come to describe the term temperature. So with that we will progress and so coming to the concept of temperature የሚለው concept it has evolved from the common concepts of hot and cold. ቅድም የጋለ ብረት ብንይዝ ወይም በጣም የቀዘቀዘ በኬት ኦፍ ዋተር ውስጥ እጃችን ብናስገባ we feel either hot or cold አይደለ? so ይሄ ከዚህ ተርሚኖሎጂ ጋር ለረጅም ጊዜ አብሮ የቆየ ነው የቴምፕሬቸር የሚለው ኮንሰፕት ማለት ነው። and human perception of what feels hot or cold is a relative one. Now let's see this example because this activity, the following activity helps you to observe your sense of feeling about temperature. ስለ ቴምፕሬቸር የሚለውን ነገር እንዴት ኦብዘርቭ እንደምናደርግ የሚገልጽልን አክቲቪቲ ነው። let's see this activity 3.1 የመጀመሪያውን ብቻ ነኝ a prepare 3 cups of water or 3 cups with hot warm and cold water 3 ካፕ አንደኛው ላይክ አንድ ካፕ ሁለተኛ ካፕ ሶስተኛ ካፕ ፕሪፔር አድርጉ ይላል። then place your left hand in hot water ይሄኛው let's say hot ነው እንበል hot ይሄኛው መሀል ላይ ያለውን ዋርም እንበል ይሄኛውን ደግሞ cold እንበል right. so place your left hand in the hot water and the right hand in the cold water and automatically put both hands in warm water. Now what do you feel on your left and right hands? explain ነው በአጭር ሲምፕል ኤግዛምፕል ነው። so እዚህ ጋር በጣም ሆት ካፕ አለ። እዚህ ውስጥ እጃችንን ብናስገባ የሚሰማን ስሜት አለ። እዚህ ውስጥም እጃችንን ብናስገባ የሚሰማን ስሜት አለ። now immediately ከዚህም እጃችን አውጥተን ሁለቱንም እጃችን እዚህ ላይ ብናስገባ የሚሰማን ስሜት አለ። so አሁን ሪላቲቭሊ ሆት ካፕ ውስጥ የነበረውን እጃችንን አውጥተን ወደ ዋርም ዋተር ወዳለበት ካፕ ውስጥ ብናስገባ በአንጻራዊ ያ እጅ ምን አይነት ፊሊንግ ነው የሚኖረው? ከፍ ያለ ሙቀት ነው ወይስ ቀዝቀዝ ይላል? ሪላቲቭሊ ከነበረበት ምን አይነት ፊሊንግ ይኖረዋል? እጅግ በጣም ሆት ከነበረበት እጃችን አውጥተን ዋርም ማለት ለብ ያለ ማለት ነው። በሆት እና በኮልድ መካከል ያለ ቴምፕሬቸር ማለት ነው። አንጻራዊ ቀዝቀዝ ነው የሚለው አይደል? ይሄ ዋርም ራሱ ከዚህኛው አንጻር እዚህኛው ውስጥ የነበረውን እጅ አውጥተን እዚህ ብናስገባ እጃችን ሪላቲቭሊ ቀዝቀዝ ነው የሚለው ወይም የመቀዝቀዝ ስሜት ቅዝቃዜ ስሜት ነው ፊልም ያደርገው አይደለ? ያ በተቃራኒ ደግሞ እዚህ ኮልድ ውስጥ በጣም ቀዝቃዛ ውስጥ የነበረውን እጃችንን አውጥተን እዚህ ዋርም ውስጥ ብናስገባ ደግሞ ምን አይነት ፊሊንግ ይኖረዋል? በአንጻራዊ የተሻለ ሙቀት ስሜት ሰውነታችን ምን እያደረገ ነው? ቴምፕሬቸርን ሜዥር እያደረገ አይደለም እንጂ ሴንስ እያደረገ ነው። that is what we call human perception ማለት ቦዲያችን ሪስፖንድ የሚያደርግበት መንገድ ቴምፕሬቸርን ቀዝቃዛ ነው፣ ሞቃት ነው፣ ለብ ያለ ነው ማለት እንችላለን። ግን ቀዝቃዛ ነው ካልን ምን ያክል ቴምፕሬቸር፣ ለብ ያለ ነው ካልን ምን ያክል፣ ሞቃት ነው ካልን ምን ያክል ቴምፕሬቸር ኢን ተርምስ ኦፍ በቁጥር ባንገልጸውም ሰውነታችን ሴንስ ያደርጋል ነው ዋናው ኮንሰፕት። so you see from activity 3.1 you have learned that testing the hotness or the coldness of a body by feeling is not reliable. ያንድን ቦዲ ወይም ያንድን ቁስ አካል ሆት መሆን ወይም ኮልድ መሆን ቴስት ማድረግ ሪላያብል አይደለም። ፊሊንግ ማለት በሚሰማን ስሜት ማለት ነው። እጃችን ላይ በሚሰማው ስሜት ፊልም የምናደርገው ቴስት ማድረግ ሪላያብል አይደለም ማለት ሳይንቲፊክ አይደለም፣ በደንብ ኤቪደንስ ቤዝድ አይደለም፣ ስሜት ነው። so this is because
you see the warm water feels so cool to the hand that was in the hot water and warm to the one that was in the cold water. ይሄ warm water መጀመሪያ ሆት ዋተር ውስጥ የነበረውን እጅ ወደ warm water ስናስገባ it feels cold and ቀዝቃዛ ውሃ ውስጥ የነበረውን እጅ ደግሞ ወደ ዋርሙ ስናስገባ it feels warm to the one that was the cold water. So ከዚህ ምንድነው ኮንክሉድ ልናደርግ የምንችለው? this you cannot conclude that the warm water is hot or cold using your hand. እጃችንን በመጠቀም ይሄ ውሃ ይሄን ያክል ሆት ነው ይሄን ያክል ኮልድ ነው ብለን in terms of ቁጥር in terms of numbers justify ማድረግ አንችልም because that is only perception. ሶ በቁጥር ለመግለጽ በሌላ አባባል ምን ያስፈልጋል? ኢንስትሩመንት ያስፈልጋል፣ ዲቫይስ ያስፈልጋል። ያ ዲቫይስ ተርሞሜትር ይባላል ማለት ነው። ሶ coming to this part ቴምፕሬቸርን እንዴት ዲፋይን እናደርጋለን? ቴምፕሬቸር ማለት it is defined as the measure of the average kinetic energy of the particles in a sample of matter expressed in terms of units or degrees designated on a standard scale. So በአጭሩ ቴምፕሬቸር ማለት it is the measure of the average kinetic energy of particles and ፓርቲክሎች ውስጥ የሆነ ሳምፕል ኦፍ ማተር ውስጥ ያሉ ፓርቲክሎች አሉ ወይም የሆነ ማተር ፎርምድ የሚሆነው ከፓርቲክሎች ነው። የነዛ ፓርቲክሎች ካይነቲክ ኤነርጂ ማለት አቨሬጅ በእንቅስቃሴ አማካኝነት የሚኖራቸው ፕሮሰስ የሚያደርጉት ኢነርጂ ማለት ነው። ሶ ቴምፕሬቸሩ ከፍ ያለ ነው ካለን ካይነቲክ ኤነርጂው ከፍ ያለ ነው የፓርቲክሎች and ቴምፕሬቸሩ ዝቅ ያለ ነው ካለን ካይነቲክ ኤነርጂ ሌስ ነው ማለት ነው። ሶ we can define temperature as the measure of the average kinetic energy of the particles ብለን we can define. So a key feature of our environment is the combination of temperature and humidity. የሰው ልጅ ለመኖር ወይም ኑሮ ላይ በቦዲ የሰው ልጅ ቦዲ ኮምፎርት ፊል እንዲያደርግ ወይም ኢንቫይሮንመንቱ ላይ ያለውን አስፔክት ወይም ፊሊንግ ለመግለጽ ሁለት ቁልፍ ተርሞች አሉ፣ ቴምፕሬቸር እና ሂዩሚዲቲ። ሂዩሚዲቲ ማለት የእርጥበት መጠን የሚባለው ማለት ነው። ቴምፕሬቸር እና ሂዩሚዲቲ ነው። ያው ኤር ኮንዲሽኒንግ ብዙ ጊዜ ሲሰራ አሁን ኤሲ መኪናችሁ ላይ ቤታችሁ ውስጥ ምናምን ትጠቀማላችሁ እና ኤሲ ሲሰራ ቤዚካሊ ቴምፕሬቸር ኮንትሮል እና ሂዩሚዲቲ ኮንትሮል ነው የሚያደርገው። ሁለቱንም ነው ማኔጅ የሚያደርገው ለሰው ልጅ ምቹ አድርጎ ማለት ነው። So because this combination of temperature and humidity that determines the heat balance of human beings. ለሰው ልጅ ጤናማ ለሆነ ቦዲ ኦፕሬሽን የሚያስፈልገውን የሂት ባላንስ ሁለቱ ተርሞች ቴምፕሬቸር እና ሂዩሚዲቲ ናቸው ፕሮሰስ የሚያደርጉ ማለት ነው። ለምሳሌ ቢወሰድ ስታንዳርድ አለ፣ ግሎባል ስታንዳርድ አለ። የሰው ልጅ ኮምፈርት የሚሰማው በምን ያክል ቴምፕሬቸር ሬንጅ ውስጥ ነው፣ በምን ያክል የሂዩሚዲቲ ሬንጅ ውስጥ ነው የሚል በሳይንቲፊክ የሆነ አቨሬጅ ለሁሉም ሰው ያው ወጥ ላይሆን ይችላል፣ ግን አቨሬጅ ተደርጎ አለ ሬንጅ። ያ ምንድን ነው? human beings are comfortable with temperature between 18 degrees Celsius and 22 degrees Celsius. የሰው ልጅ ጥሩ የሆነ without any device ወይም ኤክስተርናል እንትን ሳይኖረው ምቾት ተሰምቶት የሚኖረው ኮምፎርታብል የሚባለው ቴምፕሬቸር ዞን 18 እና 22 ነው። ፓርቲኩላርሊ ሪፈር ቱ አዝ ሩም ቴምፕሬቸር ነው የሚባለው። እዚህ ሬንጅ ያለው ሩም ቴምፕሬቸር ምንም አይነት ኤክስተርናል አሲስት የሚያደርግ ኤር ኮንዲሽኒንግ ሲስተም ሳይኖር ኮምፎርታብል የሚባለው ሬንጅ ሩም ቴምፕሬቸር ሬንጅ ማለት ነው። ሶ ቴምፕሬቸር አፌክትስ ሂውማን ላይፍ ኢን ዲፈረንት ዌይስ። ቴምፕሬቸር ስለዚህ በጣም ከፍ ሲልም ላይፋችን ላይ ዳይሬክት የሆነ ተጽዕኖ አለ። እጅግም ዝቅ ሲል የቦዲ ሲስተማችን ሪስፖንድ የሚያደርግበት ወይ የተለያየ ነው። ሶ ቀጥተኛ የሆነ ተጽዕኖ አለው የቴምፕሬቸር ከፍ ማለትም ዝቅ ማለትም especially in mankind's clothing, eating habit, health, and even economy. So all these they can be affected by the temperature of the environment. So again, we can have an alternative definition for temperature. As temperature is the degree of hotness or coldness of the body እንላለን። or again የቀደሙ definition ማለት ነው the temperature is the average kinetic energy of the particles on a እነኚህ ሁለቱ ፕሪሳይዝ የሆኑ የቴምፕሬቸር ዴፊኒሽኖች ናቸው ማለት ነው። so here in the figures we have figure A, B and C and
In each of them, you can see the different living styles due to the variation of temperature. If you see here, you see something snow or cold weather. Like this is a representative of the winter. You can see snow falling, so it is a cold weather. ኮልድ ዌዘር ሲሆን ደግሞ የሰው ልጅ ለዛ አዳፕት እንዲያደርግ አለባበሳቸውንም you can see. And somewhere else you can find a moderate weather where comfortable amount of sun's rays are around the environment. And here you can see extremely hot weather. ይህ ደግሞ በጣም ሞቅ ያለ ሲሆን ራሳቸውን ኩል ለማድረግ ሰርቫይቭ ለማድረግ ውሃ ራሳቸው ላይ የደፉ ያለ ምስል አለ አይደል? ይሄ ኤክስትሪምሊ ሆት እንደሆነ ያሳያል። ይሄኛው ሞዴሬት መካከለኛ ነው። ኮልድ ዌዘር ነው። ሶ የተለያየ ሊቪንግ ስታይል ቫሪዬሽን በቴምፕሬቸር ቫሪ ሲያደርግ ሊቪንግ ስታይልም ቫሪ ያደርጋል። and temperature affects human life in different ways. So that is how temperature affects the life on Earth. On our planet Earth, temperature varies from one place to another. For example, ፕላኔት እርዝ ላይ ወይም የምንኖርበት ፕላኔት ምድራችን ላይ መሬት ላይ ማለት ነው ቴምፕሬቸር ከአንድ ቦታ ወደ ሌላኛው ቢቀን ይለያያል። ሶ እርዝ እንደዚህ አይነት ሼፕ ነው ያላት። አራውንድ ፖል ፖል ማለት እነኚህ ጫፍ እና ጫፍ ላይ በጣም ቀዝቃዛ ነው የሚሆነው ፖላር ኤሪያ ላይ ደን ወደ ትሮፒካል ቀስ እያለ ሲመጣ somehow average እየሆነ ይመጣል and ኢኩዌተር ላይ ሲደርስ በጣም ሞቅ ያለ ይሆናል ማለት ነው። so you can see polar regions are very cold. ፖል ማለት ይሄ ዋልታ ነው የሚባለው ጫፍ ማለት ነው። ጫፍና ሰሜን ጫፍና ጫፍ ቀዝቃዛ ናቸው በጣም they are characterized by very cold weather. temperate regions የሚባሉት ደግሞ they have moderate temperature and tropical regions are hot. tropical የሚባሉት around equator ያሉ ማለት ነው። and the temperature difference from pole to the equator depends on the sun's energy and the energy retained on the surface. basically ለዚህ ሁሉ አሁን የምናወራው ቴምፕሬቸር ዲፈረንስ ፕላኔት እርዝ ላይ ለምናየው ቴምፕሬቸር ዲፈረንስ ዋናው ምንጭ ሰንስ ኤነርጂ ወይም ፀሐይ ነው። because of the location, the equator receives the most direct sunlight and therefore the most solar energy. በጣም ለፀሐይ ክሎዝነስ ካለው ጂኦግራፊክ ክሎዝነስ አንፃር ኢኩዌተር ትልቁን የፀሐይ ኃይል ያገኛል ማለት that's why they are always hotter than the polar regions ማለት ነው። so if you take for example the yearly average temperature of a tropical rainforest climate is between 21 እስከ 31 ዲግሪ ሴልሺየስ average temperature tropical rainforest የሚባለው ላይ ወደ ቴምፐሬት ሪጅን ወደ ቴምፐሬት ማለት ሪላቲቭሊ ቀዝቀዝ ያለ ማለት ነው። ከጋር ቀዝቀዝ ያለ እዛ ላይ between -3 and 18 ዲግሪ ሴልሺየስ ይሆናል ማለት ነው። ሰመር ላይ during the summer ደግሞ the average temperature in the polar zone ምን ያክል ይሆናል? እስከ -14 ይወርዳል። ኢማጂን በጣም ይሄ ኔጌቲቭ ኦልሞስት በጣም ኮልድ የሚባል ዌዘር ነው ማለት ነው። and the worst I think ዲስኮኔክት አድርጎ ነው ስላይዱ አይታይም ማለት አይታይም። ዲስኮንቲኒውድ ሆነናል እንዴ? አይ ዋዝ ቲንኪንግ እንዴት ነው ይታያል? አሁን ይታያል። አሁን ይታያል። አይ ቲንክ መሀል ላይ ኔትወርክ ሜስ ተፈጥሮ ነበር። የትኛው ይታያቸዋል? አሁን እኔ ጋር ሁለት እንትን እያሳየኝ ያለው ስላይድ ነምበር 9 ይታያቸዋል። ቅድም የነበረበት ቅድም ስላይድ ነምበር 9 ነው የሚታየው። ያ እሱ ነው የምታየው። ጥሩ እሺ። so during the summer the average temperature in the polar zone እስከ -14 ዲግሪ ሴልሺየስ ይወርዳል። ዊንተር ላይ ደግሞ ፋርዘር ይሄ ኔጌቲቭ ፋርዘር እስከ -50 ዲግሪ ይወርዳል። ያ ማለት በጣም ቀዝቃዛ ነው ማለት ነው። on the polar regions ይሄ ዋልታ ነው የሚባለው I think ያቃሉ exactly እንትን አይደለም። so you can see this is the temperature of the tropics
ቴምፐሬት ኤንድ ፖላር የሚባሉ ዞኖች ማለት ነው። አሁን ፖላር ዞን ማለት ወደ ጫፍ አካባቢ ያሉትን ስታዩ በሁለቱም ጫፍ ኖርዝ ጫፍም እንደዚህ ይሄ ሰማያዊ ሳይድ ማለት ነው። አሁን ፖላር ዞን በከለር በዚህ ሌጀንድ መለየት እንችላለን። ይሄ ከለር ሰማያዊ ከለር ያላቸውን ማየት ነው። እነኛ አካባቢዎች አሁን ምንድን ናቸው? ፖላር ዞኖች ነኝ። እዛ በጣም ቀዝቃዛ ነው። ከዛ መለስ ሲል ሰብ ፖላር ዞን አለ። ቴምፕሬቸሩ በመጠኑ ከፍ ይላል ማለት ነው። እነኚህ ውሃ ሰማያዊ ፓርት ያሉ ሀገራት ማለት ነው፣ አለማት። ደን ዊ ሃቭ ቴምፐሬት የሚባል ስላይትሊ ከፍ ይላል። እነኚህም ፉል አረንጓዴ የሆኑት ማለት ነው። ሰብ ትሮፒካል የሚባሉ ደግሞ ነጣ ያሉ ወይም ግሬይ ካይንድ ኦፍ አረንጓዴዎች እነኚህ ማለት ነው። እነኚህ ኤሪያዎች ሰብትሮፒካል ይባላሉ። ትሮፒካል የሚባሉት እነኚህ ቢጫ። ሶ ዲፔንዲንግ ኦን ደ ክሎዝነስ ኦፍ ደ ሰን ዩ ካን ሲ ቴምፕሬቸሩ እንዴት ቫሪ እያደረገ እንደሆነ አክሮስ ደ ትሮፒክ አክሮስ ደ ቴምፐሬት ኤንድ አክሮስ ኦል ደ ፖላር ዞንስ ማለት ነው። ሶ ቴምፕሬቸር ቢካዝ ኦፍ ደ ዲስትሪቢዩሽን ኦፍ ደ ሶላር ኤነርጂ የተለያየ ነው ማለት ነው። ሶ ኢን ኔቸር ደ ሰን and other stars have high temperatures. For example, if you take sun's outer surface, the average temperature of the sun's outer surface is estimated somewhere between 5,600 to 6,000 አንዳንድ ሪፈረንሶች እስከ 6,000 ኬልቪን ኮንሲደር ያደርጋሉ። ሶ ይሄን ያክል ከፍ ያለ ቴምፕሬቸር ነው የፀሐይ አውተር ሰርፌሱ ማለት ነው። ፀሐይ እንዲህ ያለ አውተር ሰርፌስ እዚህ አውተር ሰርፌስ ላይ ነው እያወራን ያለ ነው። ወደ ኮሩ ከሄድን it could go even beyond millions እና በጣም ኢማጂነብል አይደለም፣ በጣም ከባድ ነው። ሶ outer surface of the sun ላይ ያለው ነው እያወራን ያለ ነው። እና so in your surroundings there are also bodies with high temperatures. For example, ያው እኛም አካባቢ ወይም ዙሪያችን ላይ ከፍ ያለ ቴምፕሬቸር ፕሮቫይድ የሚያደርጉ ነገሮች አሉ አይደለ? like the bodies, for example biomass wood ስናቀጣጠል የሚፈጠረው ከፍ ያለ ቴምፕሬቸር ነው። እንደ ኤሌክትሪክ ሂተር፣ እንደ ኤሌክትሪክ ስቶቭ፣ እንደ ካንድል and so on. we can name as many የፈለግነው ያክል ኔም ማድረግ እንችላለን አካባቢያችን ላይ ያለው። ከፍ ያለ ቴምፕሬቸር ብቻም ሳይሆን there are also materials that have low temperature በጣም ዝቅ ያለ ቴምፕሬቸር ያላቸውም ነገሮች አሉ። ለምሳሌ በረዶን ብንወስድ በረዶ ማለት ዋተር ኢን ሶሊድ ፎርም ማለት ነው አይደለ? ውሃ በጠጣር ፎርም ወይም በሶሊድ ፎርም ማለት ነው። ሶ ቢሎው ዜሮ ነው፣ ኔጌቲቭ ዲግሪ ነው የበረዶ ቴምፕሬቸር። therefore it has a very low temperature. ሌላው ሶሊድ ካርቦን ዳይኦክሳይድ ለፋየር ኤክስቲንጉይሸር እሳት ለማጥፋት ብዙ ጊዜ የሚያገለግል ነው። ከፍተኛ የሆኑ እሳቶችን ስትሮንግ የሆኑ ፋየሮችን በውሃ ሊጠፋ የማይችለውን እሳት በዚህ በካርቦን ዳይኦክሳይድ ብዙ ጊዜ ኤክስቲንጉሽ የሚደረገው። እንዲሁም ከፍተኛ ከዚህም ከፍ ያለ እሳት ቢነሳ ላይክ አሁን ሶሊድ ሊኩዊድ ናይትሮጂን የሚባለው እስከ ኔጌቲቭ 196 ዲግሪ ሴልሺየስ። ይሄ ብዙ ጊዜ ኤክስፕሎሲቭ እንደ ፈንጂ አይነቶችን ለማምከን ሳይንቲስቶች ሊኩዊድ ናይትሮጂንን እንደ እንትን ይጠቀማሉ ማለት እንደ ማጥፊያነት ፈንጂዎችን ለማምከን። ሶ ዲፔንዲንግ ኦን ደ ዩዝ ለተለያየ አገልግሎት we can have different materials which are suited for different applications based on their temperature distributions. Next we see temperature safety, extreme temperature safety. extreme temperature ማለት ለሰው ልጅ ኮንቪኒየንት ወይም ምቹ ከሆነ ቴምፕሬቸር መጠን በላይ ከልክ ያለፈ ቴምፕሬቸር ሲሆን ሴፍቲ ያስፈልጋል። ቴምፕሬቸሩ ሬጉሌት የምናደርግበት ወይም ሴፍ የምንሆንበት መንገድ ያስፈልጋል ማለት ነው። ሶ የሰው ልጅ ኖርማሊ አቨሬጅ ወይም የሰው ልጅ ቦዲ ቴምፕሬቸር ተብሎ የሚታወቅ ቴምፕሬቸር አለ which is the human body has a normal temperature between 97 degree Fahrenheit which is 36.56 በዲግሪ ሴልሺየስ ሲገለጽ 36.56 ነው የሚሆነው። እኩል ናቸው እነኚህ and 99 degree Fahrenheit or 37.2 degree Celsius. But on average የሚባለው the normal body temperature is 98.6 degree Fahrenheit or 37 degree Celsius. ይሄ የሰው ልጅ
አቨሬጅ የሚባለው ኖርማል ቦዲ ቴምፕሬቸር የሰው ቦዲ ቴምፕሬቸር አቨሬጅ የሚባለው ይሄን ያክል ነው። ማክሲመም ሬንጁ ደግሞ ከ36.56 እስከ 37.2 ባለው ጋፕ ውስጥ ይታወቃል ማለት ነው። ናው ይሄንን ሜንቴን ለማድረግ to maintain this temperature without the help of warming or cooling devices, the surrounding environment needs to be at least at about 82 degree Fahrenheit or 28 degree Celsius. يعني ተመሳሳይ ናቸው በተለያየ ዩኒት ስለተሰጡ ነውና ይሄንን 37 ዲግሪ ሴልሺየስ የሰው ልጅ ቦዲ አቨሬጅ ቴምፕሬቸር ሜንቴን ለማድረግ ምንም አይነት የማሞቂያ ወይ ማቀዝቀዣ ዲቫይስ ኤር ኮንዲሽኒንግ ዲቫይስ አንጠቀም። ያን ሜንቴን ለማድረግ አምቢየንት ቴምፕሬቸር ወይም ዙሪያችን ላይ ያለው ዌዘር ምን ያክል መሆን አለበት? ይሄን ያክል መሆን አለበት ነው ያለው። So in reality the temperature of the surrounding environment is not 28 degrees Celsius. That means it varies from time to time. ይሄ ያው አይዲያል ኬዝ ነው። በዚህ ቴምፕሬቸር በ37 ዲግሪ ሴልሺየስ ላይ የሰውን ልጅ አቨሬጅ ቦዲ ቴምፕሬቸር ሜንቴን ለማድረግ ምን መሆን አለበት? አምቢየንቱ 28 ዲግሪ ሴልሺየስ ወይም 82 ፋራናይት መሆን አለበት። ነገር ግን ይሄ ሁሌም ምክንያቱም ዝናብ ሲዘንብና ሞቅ ያለ ዌዘር ላይ ሁሌ ተመሳሳይ አይደለም። ስቴብል ሆኖ የሚቀመጥ አይደለም። it varies from time to time. So depending on that በዛ ቫሪዬሽን ላይ ይሄም የሰው ልጅ ቦዲ ቴምፕሬቸርም ከፍና ዝቅ ወይም የሰው ልጅ ኮምፈርት ሊሰማው አይችልም ማለት ነው ከዚህ ያለፈ ሲሄድ። So it's about extreme temperature safety and high environmental temperatures can be dangerous to your body. Now ambient temperature ወይም environmental temperature የጨመረ ከፍ ያለ ሲሄድ ለሰውነታችን ምንድነው ጎጂ ነው dangerous ነው። For example, if we take in the range of 90 degree Fahrenheit and 100 degree Fahrenheit 105 degree Fahrenheit which is በሴልሺየስ በዲግሪ ሴልሺየስ ደግሞ ከ32 ዲግሪ ሴልሺየስ እስከ 40 ዲግሪ ሴልሺየስ ባለ ሬንጅ ውስጥ ብንወስድ ምን አይነት ፊሊንግ ይሰማናል? You can experience heat cramps and exhaustion. ያ ማለት ከዚህ ከ28 ወይም ከ82 ዲግሪ ፋራናይት ከፍ እያለ ይሄ ወደ 32 እስከ 40 ወዳለው ከፍ ቢል የሰው ልጅ ምን አይነት ስሜት ይሰማዋል የሚለው ነው ሲነግረን። You can experience heat cramps. Heat cramp just a kind of discomfort እና exhaustion ፊል እናደርጋለን። ፋርዘር ከፍ ቢልስ ከ40 እስከ 54 ከፍ ቢል ደግሞ ፋርዘር ሂት ኤግዞሽን ማለት በጣም ኦልሞስት በሂት ከፍ ያለ ሙቀት ድሬን ሲያደርገን ማለት በጣም መድከም በደንብ ይሰማናል። So you should limit your activities in this range. If the temperature is in this range, we need to limit our activities. በዚህ ሬንጅ ውስጥ ምንም አይነት ስራ ባንሰራ ይመከራል because exhausted ነው የምንሆነው፣ ኤነርጂ አይኖረንም፣ almost sometimes fatal ይሆናል። And an environmental temperature of over 130 degree Fahrenheit or 54 degree Celsius ከ54 ዲግሪ ሴልሺየስ ወይም ከ130 ዲግሪ ፋራናይት በላይ ከሆነ ይሄ ሂት ስትሮክ ያስከትላል። ልክ ስትሮክ ማለት ከባድ በድንገት የሚገለን አይነት ማለት አይደለ? ስትሮክ በበሽታማው በስትሮክ የሚጠቁ ሰዎች ትሪትመንት ወዲያው እንትን ካልተባለ ኢዚሊ ነው የሚገለውና the same thing ሂት ስትሮክም ከመታን ከዚህ ቴምፕሬቸር በላይ ከሆነ ፋታል ነው unless we manage to protect ourselves ከዚህ አይነት ኤክስፖዠር ራሳችንን ካልተጠነቀቀን we can end up having a heat stroke and that could be ultimately fatal. So now እንዲህ አይነት አደጋዎች ካሉ how can you protect yourself from exposure to very high or very low temperatures? ያው very high temperature አደገኛ እንደሆነ ሆኖ ሁሉ very low በጣም አደገኛ ነው የሚሆነው። so ከነዚህ እንዴት ራሳችንን መከላከል እንችላለን የሚለውን ስናይ we will have some safety precautions like number 1 we need to stay well hydrated to best avoid heat related illness. ሁሌም ሃይድሬትድ መሆን አለበት። በቂ ውሃ
ስፔሻሊ ሞቃት አካባቢ የምኖረው ከሆነ እስኪጠማን መጠበቅ የለብንም። ውሃ ሪጉለርሊ ቀዝቃዛ ውሃን ሃይድሬትድ ወይም ሌላም ፈሳሽ ሊሆን ይችላል ሃይድሬትድ መሆን አለብን ማለት ምክንያቱም ከፍ ያለ የፈሳሽ መጠን ከሰውነታችን በሙቀቱ አማካኝነት ስለሚወገድ ድርቀት እንዳይከሰት we need to be well hydrated ማለት ነው። so that means drink enough fluids ውሃም ሆነ ሌላም ፈሳሽ ጁስ ሊሆን ይችላል ሌላ ነገር በቂ ፈሳሽ ውስጣችን ላይ ማኖር አለብን። don't rely solely on trust as a guide to how much liquid you should take ያው እንዳልኳችሁ ነው። እስኪጠማን መጠበቅ የለብንም። ሞቃት ወይዘር ላይ የምንኖር ከሆነ ሩቲንሊ ባህል አድርገን ሰውነታችን ፍሪኩዌንትሊ መጠጣት አለብን ፈሳሽ ማለት ነው። ሌላው በአለባበስ መከላከል እንችላለን። wear clothing that is appropriate to your environment. clothing that is too thick or too warm can quickly cause overheating. already ወይዘሩም ከፍ ያለ ስለሆነ በጣም ሞቅ ልብስ መልበስ የለብንም። ያም ኦቨርሂቲንግ ስለሚያመጣ ፈርዘር ዲስኮምፎርት እና ፔን ሊኖረው ስለሚችል ማለት ነው። and wear sunscreen when possible to avoid sunburn after which makes it harder for your body to get rid of excess heat. ይህ ሰንበርን የሚባለው ቆዳ ላይ የሚከሰት አይነት ፊሊንግ ነው። ምንድነው? ሰውነታችን ያው የራሱን ቦዲ ቴምፕሬቸር ሬጉሌት የሚያደርገው ምን በማድረግ ነው? በላብ መልክ በተለያየ መልክ ከራሱ ይሄ ቆሻሻ ፍሉዶችን እያስወገደ ነው። ያን ካላስወገደ ምንድነው? ቆዳ ላይ አንቭን የሆነ ጤናማ ያልሆነ እንትን እናያለን፣ በርን እናያለን። ይሄ ነው ሰንበርን የሚባለው እና ይሄንን ሰንበርን የሚባለውን አደጋ ለመቀነስ ሰንስክሪን ማድረግ ሁሌ ፖስብል ሲሆን መጠቀም አለብን ነው። ሌላው try to avoid places that can get extremely hot unless and otherwise forcefully ወይም አማራጭ አጥተን ካልሆነ በስተቀር ኤክስትሪምሊ ሆት የሆኑ ቦታዎችን አቮይድ ማድረግ staying indoor ይሻላል ማለት ነው። so that's ከዚህ በላይም ሌላም ነገር በኮመን ሴንስ እናንተ መጥቀስ ትችላላችሁ። so just for the sake of text ላይ ቴክስት ቡክ ላይ ስላለ ነው እንጂ you can even add more points። ከከፍተኛ ሙቀት ወይም በጣም ዝቅ ካለ ሙቀት ራሳችንን ለመከላከል ምን ማድረግ አለብን የሚለው ያው ላይፍ ሳይንስ ሰውነት በኮመን ሴንስ ራሱ ብዙ መጥቀስ ይቻላል። so let's see self test exercise part 1 write true if the statement is correct and false if it is incorrect. Number 1 drinking enough water avoids heat related illness. True or false? True አይደለ? ያው በቂ ውሃ መጠጣት ከሙቀት ጋር የተያዙ ህመሞችን ይቀንሳል። which is true. Number 2 heat cramps and exhaustion can be experienced at a temperature of 82 degrees Fahrenheit. Is it true or false? It's true. heat cramps and exhaustion ይሄ ቴምፕሬቸር ማለት 82 ዲግሪ ፋራናይት ማለት 28 ዲግሪ ሴልሺየስ ይሄ ማለት ለሰው ልጅ ኮምፎርታብል የሆነ ምንም አይነት ኤክስተርናል ሂቲንግ ወይም ኩሊንግ ዲቫይስ ሳንጠቀም ለሰውነታችን ምቹ ጥሩ እንትን የሚሰማበት ቴምፕሬቸር ነው። therefore it is false. ሂት ክራምፕ እና እንዲህ አይነት ምንም አይነት ዲስኮምፎርት በዚህ ቴምፕሬቸር ላይ አይሰማም። part 2 choose the correct answer from the given alternatives. The environmental temperature that is used to maintain the body temperature of humans without the help of warming or cooling devices is 82 degrees Fahrenheit, 28 degrees centigrade, 37 degrees Celsius. A and B. A and B. Excellent. A and B. Yes. ይሄ ማለት 82 ዲግሪ ፋራናይት ማለት 28 ዲግሪ ሴልሺየስ ማለት ነው። Yeah, because የተጠየቅነው environmental temperature ስለሆነ D. Number 2 on average the body temperature of human body on average ሬንጁን አይደለም on average ጠቅሰን አልፈናል። how much is the average body temperature of the human body? 97, 99, 98.6 and 82 degree Fahrenheit. 98.6. Excellent. Yes, that is 98.6 or 37 degree ማለት
Okay. The third, number 3, heat stroke can be induced when the human body is exposed to a temperature of over 130 degree Fahrenheit, 104 degree Fahrenheit, 90 degree Fahrenheit, none. 130. over 130 ከ130 ዲግሪ ሴልሺየስ ፋራናይት በላይ ከሆነ ሂት ስትሮክ which is ሊገለን የሚችል አይነት ፔን ኢልነስ ነው። so it is over 130 ዲግሪ ፋራናይት ይሆናል ማለት ነው። okay, next section 3.3 temperature change and its effects እናያለን ማለት ነው። so እዚህ ጋር መሪ የሆነ ጥያቄ አለ። some guiding question is there. Have you observed a change in temperature from year to year? What are the causes of change in temperature? How can this problem be resolved? የፊዚክስ ጥያቄ ብቻ ሳይሆን የሰው ልጅ የሰው ዘር አጠቃላይ የሚጠይቀው ጥያቄ ነው። እስከ ዩናይትድ ኔሽንስ ድረስ ያለ ዓለማት፣ መንግስታት፣ አገራት ቢረባረቡበት ጥያቄ ነው። ሶ ግሎባል ዋርሚንግ የሚባል ኢሹ በደንብ እናውቃለን። ግሎባል ዋርሚንግ ለዛ ዋናው ምንጭ ምንድን ነው? የዓለም ቴምፕሬቸር መጠን በየአመቱ በአቨሬጅ ከፍ እያለ ነው። ዲው ቱ መኒ ሪዝንስ ኢንዱስትሪዎች፣ ኦይል ከፎሲል ፊውል የሚወጡ ጭሶች፣ ኢንዱስትሪዎች፣ በተለያየ መኪኖች የሚወጡ በጦርነት አማካይነት የሚተኮሱ መሳሪያዎች፣ ብዙ አይነት ሪዝኖች ወይም ኮዞች አሉ። So one of the most immediate and obvious effects of global warming is the increase in temperature around the world. The increase in temperature around the world. Now the average global temperature has increased by about 1.4 degree Fahrenheit or 0.8 degrees Celsius over the past 100 years. ይህ ስታዩት ትንሽ ነው የሚመስለው አይደል? 0.8 degree Celsius ግሎባሊ ይሄን ያክል ጨመረ ማለት እያንዳንዱ ሀገር ላይ ያለውን ስናይ በጣም ከፍ ያለ ጭማሪ ነው። ሶ ይሄ አስጊ የሆነ ኮንሰርን ነው። which is ይሄ ሪፖርት is according to the National Oceanic and Atmospheric Administration ባል አሶሲዬሽን ወይም ኦርጋናይዜሽን ነው ይሄን ዳታ ያወጣው ማለት ነው። Since record keeping began in 1895, the hottest year on record worldwide was 2016 according to NOAA and NASA. ናሳ እና NOAA በ1895 ዓመተ ምህረት ላይ እንደዚህ የግሎባል አቨሬጅ ግሎባል ቴምፕሬቸር መመዝገብ ከጀመሩ በኋላ the hottest year የሚባለው 2016 ነው። so that time the earth's temperature ምንድነው የሆነው? the earth's surface temperature was 1.78 degree Fahrenheit or 0.99 degrees Celsius, almost 1 degree Celsius ማለት ነው. higher than the 20th century average ማለት ነው። 20ኛው ሴንቸሪ ላይ ከነበረው ኦልሞስት በ1 ዲግሪ ሴልሺየስ ከፍ ብሏል ማለት ነው በ21ኛው ሴንቸሪ ላይ። so this is a very big concern. እዚህ ጋር ከ1880 እስከ 2020 አካባቢ ድረስ ያለ የቴምፕሬቸር አኖማሊ ወይም ግሎባል ቴምፕሬቸር ጭማሪ ማለት ነው በምን ያክል ራይዝ እያደረገ እንደሄደ ይነግረናል ማለት ነው። the blue ones are annual average እነኚህ የ20 ዓመት አቨሬጆች ናቸው። እያንዳንዱ ዓመት ላይ annual average። ቀዩ ላይን ደግሞ የሚገልጽልን የአምስት ዓመት አቨሬጅ በ5 ዓመት ምን ያክል ነው አቨሬጅ የሚለውን የሚያሳየን ነውና ፓተርኑን ስታየው ከዚህ ጋር ጀምሮ እየጨመረ ነው አይደል? እንዲህ ስታየው ፓተርን something like እንዲህ ነው አይደል? እየጨመረ እየሄደ ነው። ዓመተ ምህረቱ እየጨመረ ሲሄድ ፓተርኑ ምንድነው? እየጨመረ ነው አይደል? ቴምፕሬቸር Yes. እየጨመረ ነው። so this is a concept. Here we can see yearly average global temperature increment for the last 120 years ማለት ነው። so global warming is a serious issue. okay, an exercise እንይ። okay, ይሄኛውን ራሳችሁ የምትሰሩት ነው because you see search from different sources and write a report on the following questions. ይሄ ራሳችሁ የተለያዩ የኢንተርኔት ሶርሶችን ተጠቅማችሁ what are the causes for the continuous rise in temperature on our planet Earth? ያው ቅድም አውርተናል።
ከኢንዱስትሪዎች የሚወጡ ከፎሲል ፊውሎች ኮምበስት ሲደረጉ የተለያዩ ኢንዱስትሪዎች ላይ ያሉ ብዙ ሪዝኖችን ሊስት ማድረግ ትችላላችሁ። ዩዝ ዮር ኢንተርኔት ሶርስስ ምን ምን ሪዝኖች ናቸው ኮንቲኒየስ የሆነ ቴምፕሬቸር ግሎባል ላይ ወይም ፕላኔት እርዝ ላይ እንዲጨምር ምንድን ናቸው ምክንያቶቹ የሚለውን how do you think this problem can be resolved to improve the lives of the future generation የቀጣዩን ትውልድ የኑሮ ሁኔታ ለማሻሻል የተሻለ ዌዘር ኮንዲሽን ፎርም ለማድረግ ምን ቢደረግ ይሻላል የሚለው እንዲሁም what is the greenhouse effect greenhouse effect ማለት ምን ማለት ነው The communities in different regions of Ethiopia have indigenous knowledge, practices of caring for natural resources like forest. Have you observed? ያ ብዙ ጊዜ ይሄ ትራዲሽናል ወይም ኢንዲጂነስ ናውሌጅ የሚባለው አገር በቀል እውቀት ማለት ነው። የከፍተኛ የሆነውን የሙቀት መጠን ለመከላከል ሳይንስ የሚሰራው ስራ እንዳለ ሆኖ ሎካሊም ኢንዲጂነስ ሰዎችም የሚሰሯቸው ስራዎች አሉ። ለምሳሌ ዛፍ መትከል አይደለ? the most common ነው በደንብ የሚታወቅ ነው። ዛፍ መትከል ከፍተኛ የሆነ ግሎባል ዋርሚንግን የሚከላከል በረጅም ጊዜ በሎንግ ረን የሚከላከል ተግባር ይሄን ኦብዘርቭ አድርጋችኋል። ኦብዘርቭ አድርጋችሁ ከሆነ ትገልጻላችሁ ማለት ነው። so this will be left for you so in general የሰው ልጅ የሚያደርጋቸው እያንዳንዱ አክሽኖች ኮንሲኩዌንስ አላቸው። አሁን ላይ ሪች የምንላቸው ሀገራት እያደረጉ ያለው ነገር ኮንሲኩዌንሱ ለሪች ሀገራት ብቻ አይደለም ለሁሉም because we all share the same planet earth and earth share የምናደርገውና the choices we make now and in the next few decades will determine how much the planet's temperature will rise so ሀገራት የራሳቸው የሆነ ኢንዱስትሪዎችን ለማልማት የሚጠቀሟቸው የሚያደርጓቸው ስራዎች ዌዘር አይ ሚን የፕላኔታችን ቴምፕሬቸር በምን ያክል ፍጥነት እንደሚጨምር ዲሳይድ ያደርጋል ይላል so if people keep adding greenhouse gases to the atmosphere at a current rate the average temperature around the world could increase by about 4 to 12 degree Fahrenheit አሁን ላይ ባለው አይነት የግሪንሃውስ ጋዝ ኤሚሽን እየጨመረ የሚሄድ ከሆነ at the end of the year ከ4 እስከ 12 ዲግሪ ፋራናይት ቴምፕሬቸር ከፍ ሊል ይችላል so if we make big change like using more renewable resources instead of fossil fuels the increase would be less than 2 to 5 degree Fahrenheit ይላልና renewable ማለት ታዳሽ ኃይል ማለት ነው። ታዳሽ ኃይል ብዙ ጊዜ ምንድነው እንደ ፎሲል ፊውል በካይ ጋዞች አይወጡም ማለት ነው። ቶክሲክ የሆኑ ጋዞች ኤሚሽን አይኖረውም የቀነሰ ነው። እንደዛ አይነት ቼንጆች ለውጦችን የዓለም መንግስታት አገራት ሪኒዌብል ኤነርጂ ታዳሽ ኃይልን ለመጠቀም ወስነው ኮሚትድ ሆነው ካረጉ ግን አትሊስት በዚህ ልክ ከፍ አይልም። በዚህ በትንሽ ፋራናይት ነው ከፍ ሊል የሚችለው ነው። እንግዲህ ይሄ ለፖሊሲ ሜከርስ አገራት መንግስታት በፖሊሲ ደረጃ ይዘው ዩናይትድ ኔሽንስም ዴቨሎፕመንት ኤስዲጂስ ከሚባሉት ሰስቴኔብል ዴቨሎፕመንት ጎል የዩናይትድ ኔሽንስ ማለት ነው እዛ ላይ በደንብ የተዘረዘሩ ናቸው ማለት ነው። ሪኒዌብል ኤነርጂ አክሰስ ቱ ክሊን ኤነርጂ የሚል የኤስዲጂ አይ ቲንክ 17ኛው ላይ አክሰስ ቱ ክሊን ኤነርጂ ይመስላል ቁጥሩን እርግጠኛ አይደለሁም 17 እንትኖች አሏቸው የዩናይትድ ኔሽንስ ኦብጀክቲቮች ከዛ 17ኛው ከዚህ ቶፒክ ጋር ግሎባል ዋርሚንግን ለመቀነስ ታዳሽ ኃይልን መጠቀም የሚል ነውና የተባበሩት መንግስታት ድርጅትም ላይ ቻርተር ተደርጎ ያለ ኢፈርት ነው ማለት ነው ይሄ ኦኬ አክቲቪቲ እኔ ያው the same concept ነው የሃየር ቴምፕሬቸር እና ኢፌክቱ ነው discuss the major effects that higher temperatures have on people and the environment with respect to agriculture energy water supply health plants animal and ecosystems and forest ከፍተኛ ቴምፕሬቸር ወይም እጅግ ከፍ ያለ ቴምፕሬቸር ራይዝ ሲኖር ይሄ ቴምፕሬቸር ራይዝ ኢንቫይሮንመንት እና ፒፕል ላይ with respect to ከአግሪካልቸር አንፃር ምን አይነት ጉዳት አለው ከኢነርጂ አንፃር ምን አይነት ጉዳት አለው ከውሃ አቅርቦት አንፃር ከጤናችን አንፃር እንደዚሁ ከፕላንት አኒማልስ እና ኢኮሲስተም በአጠቃላይ እና ከፎረስት አንፃር ምን ይሄ ሃየር ቴምፕሬቸር
ኢፌክቱ ወይም ጉዳቱ እነኚህ ላይ ምንድን ነው ነው የሚለው። ይህንንም you have to use your sources ከዚሁ ጋር ተመሳሳይ የዚህ ጥያቄ ያው ተመሳሳይ ኮንሰፕት ነው። just continuous rise in temperature ከዛ ጉዳቶቹ ደግሞ with respect to these aspects ምን ይሆናል የሚለውን you have to use your sources and find out. So as a summary, we have greenhouse gases are the causes of global warming. The global warming basic የሆነ መንስኤ ወይም ኮዙ ግሪንሃውስ ጋዝ መፈጠር ነው። ግሪንሃውስ ጋዝ ደግሞ የሚፈጠሩት ፎሲል ፊውል ኮምበስሽን ሲኖር ነው። Another point is a higher temperature affects agriculture, energy, water supply, health, ecosystem affect ያደርጋል ከፍ ያለ ቴምፕሬቸር። ግሪንሃውስ ጋዝስ አር ካርቦን ዳይኦክሳይድ ግሪንሃውስ ጋዝስ የምንላቸው ይህ ወይም ግሎባል ዋርሚንግን በጣም ያስከትላሉ የምንላቸው ጋዞች እነማን ናቸው? አንዱ ካርቦን ዳይኦክሳይድ ነው፣ ቶክሲክ ጋዝ። ሌላው ሚቴን ነው፣ ሚቴን ጋዝ ቶክሲክ ጋዝ ነው። እሱም ኒውትሮስ ኦክሳይድ የሚባሉ እንደ ኤንኦኤክስ እዚህ ኤንኦኤክስ የሚባሉ ጋዞች አሉ። ፍሎሪኔትድ ጋዝስ ፍሎሪን ያው ብዙ ጊዜ የሚበክል አይነት ጋዝ ነው። ከሱ ጋር ሪያክት አድርገው ከተለያዩ ኮምፓውንዶች ጋር ሪያክት ሆኖ ፍሎሪን ሲኖር እሱም ለግሪንሃውስ ጋዝስ ኮንትሪቢዩት ያደርጋል ማለት ነው። Another point is a body having particles with small kinetic energy has a low temperature, and a body having particles with high kinetic energy means has high temperature. So and the particle kinetic energy ሃይ ከሆነ ቴምፕሬቸሩ ምንድነው? ሃይ ነው ማለት ነው። ካይኔቲክ ኤነርጂው ሎው ከሆነ ቴምፕሬቸሩ ምንድነው? ሎው ነው ማለት ነው። አንድ ፓርቲክል የአንድ ማተር another section is section 3.4 which is measuring temperature with different scales, with different thermometric scales. Okay. Which temperature scales do you come across in life? Which scale do physicians use to measure your body temperature? Brainstorming ጥያቄዎች ናቸውና so you did a simple experiment and concluded in the previous section that it is impossible to accurately measure the temperature of the body by touching or using our senses. ካስታወሳችሁ መነሻ ላይ ምን ብለን ይጀምር ቴምፕሬቸርን የሞቀ የጋለ ብረት ብንይዝ ወይም የቀዘቀዘ በረዶ የሆነ ውሃ ውስጥ እጃችን ብናስገባ የሚሰማን ኢፌክት አለ ብለን ያኔ ምንድነው ቴምፕሬቸሩን ፊል እናደርጋለን using our senses but we cannot measure በትክክል accurately መለካት ግን አንችልም አይደለ it's impossible to accurately measure the temperature using our senses. Now we can accurately measure the temperature using a special instrument called thermometer. thermometer የሚባል መሳሪያ በመጠቀም ቴምፕሬቸርን ይሄን ያክል 40 ዲግሪ ነው ልንል እንችላለን፣ 100 ዲግሪ ነው፣ 0 ዲግሪ ነው እንዲህ ብለን መግለጽ እንችላለን። ያን የሚያስችለን thermometer የሚባል መሳሪያ ነው ማለት ነው። Thermometer is a device used to measure the temperature of body. It measures temperature in degrees. Degrees ማለት ያው ይሄ ዲግሪ ሄዘር ሴልሺየስ ሊሆን ይችላል፣ ዲግሪ ፋራናይት ሊሆን ይችላል ማለት ነው። ሶ ይሄ ተርሞሜትር ቴምፕሬቸር ይለካል ወይም ቴምፕሬቸርን ለመለካት የምንጠቀምበት መሳሪያ ነው ካል how does it work እንዴት ነው የሚሰራው try to explain it. so ቀጥሎ ያለው ኤክስፕላኔሽን ነው። ቤዚካሊ ተርሞሜትሮች የሚሰሩት ምንድነው ወይ ኤክስፓንድ በማድረግ ወይ ኮምፕረስ በማድረግ ነው። አንዳንድ ፍሉዶች ለምሳሌ ሜርኩሪ ሊኩዊድ ሜርኩሪን ብንወስድ ሙቀት ሲነካው ኤክስፓንድ ያደርጋል። ያን ሙቀት ሪሙቭ ወይም በጣም ስናቀዘቅዘው ኮንትራክት ያደርጋል። በዛ ፕሪንሲፕል ነው ቴምፕሬቸሩ የሚለካልን ማለት ነው ባጭሩ። many thermometers make use of the fact that materials usually expand with increasing temperature. temperature እየጨመረ ሲሄድ ለምሳሌ ውሃ ስታፈሉ ድስት የሆነ ማንቆርቆሪያ ግማሽ አድርጋችሁ ጥዳችሁ በደንብ ሲፍለቀለቅ ሙሉ ይሆናል አይደለ? ኤክስፓንድ ያደርጋል፣ ቮሊዩሙ ይሰፋል አይደል? ነው አይደለ? is it so?
ያ በዛ ፕሪንሲፕል ነው የሚሰራው ማለት ነው። ሶ ሞቅ ያለ ነገር ለመለካት ያን ተርሞሜትር እዛ ነገር ውስጥ ስናስገባ የሊኩዊድ ኮለምኑ ከፍ እያለ ይሄዳል ማለት ነው። ዝቅ ያለ ወይም በጣም ቀዝቃዛ ነገርም ከሆነ የሊኩዊድ ኮለምኑ በጣም ትንሽ ይሆናል። ከዛም ቀጥታ ማንበብ ይሆናል ማለት ነው። you see a thermometer consists of a tube ተርሞሜትር ማለት ቲዩብ ነው። ማን እንደሆነ please mute if you have to talk. So a thermometer consists of a tube of uniform thin bore with a small bulb at its bottom. The tube is commonly filled with mercury or alcohol. እዚህ ውስጥ ወይ ሜርኩሪ ወይ አልኮል ይሞላል። ጌጅ አለው፣ ቁጥሮች አሉት እንደዚህ። ሶ ይሄ እዚህ ውስጥ ያለው ሜርኩሪ ሙቀት ሲጨምር ይለጠጣል፣ ከፍ ያለ የሆነ ቦታ ላይ ይደርሳል። ያ የደረሰበትን ቁጥር ቀጥታ በአይናችን አይተን ይሄን ያክል ዲግሪ ሴልሺየስ ነው ማለት እንችላለን ማለት ነው። So the tube is commonly filled with a mercury or alcohol to a certain height. It operates by a contraction and expansion of the mercury or alcohol in the bulb. So depending on the temperature. ከፍ ያለ ቴምፕሬቸር የምንለካ ከሆነ ሊኩዊዱ ወይም ሜርኩሪ ምን ያደርጋል? ኤክስፓንድ ያደርጋል። በጣም የቀዘቀዘ ኔጌቲቭ ወይም እጅግ በጣም የቀዘቀዘ ቴምፕሬቸር ከሆነ እየለካን ያለ ነው፣ ይሄ ፍሉድ ኮንትራክት ያደርጋል፣ ይሰበሰባል፣ ኩምትር ይላል ማለት ነው። ያኔ ያጥራል በጣም። እዛ ጋር ዝቅ ያለ ቴምፕሬቸር አይተን ቀጥታ እናነባለን ማለት ነው። ሌትስ ሲ ዲስ ይሄ ነው ሜርኩሪ ተርሞሜትር ማለት። ይሄ ሁላችንም የምናውቀው ዲቫይስ ነው። የራሳችን የሰውንም ቴምፕሬቸር ቦዲ ቴምፕሬቸር ለመለካት ብዙ ጊዜ ቦታችን ውስጥ አድርገን የምንለካበት ማለት ነው። ሶ ሂር ዩ ካን ሲ ይሄ ሜርኩሪ፣ ይሄ ጥቁር ይሄ ፓርት ማለት ነው። ሜርኩሪ ሊኩዊድ እስከዚህ አለ፣ ስታንዳርድ እስከዚህ ነው። አሁን ይሄን የፈላ ውሃ ውስጥ ወስደን ብናስገባ በሙቀቱ አማካኝነት ይሄ ተለጥጦ ከፍ ብሎ የሆነ ቦታ ላይ ይደርሳል። ሶ የደረሰበት ጋር ያለውን ቁጥር ቀጥታ አይተን ይሄን ያክል ኤክስ ዲግሪ ሴልሺየስ ነው ማለት እንችላለን ማለት ነው። ሶ ዲስ ኢዝ ዘ ሜርኩሪ ተርሞሜትር and coming to the temperature scales for temperature measurement, there are basically 3 different temperature scales. አንደኛው ሴልሺየስ ስኬል ሴንቲግሬድ ስኬል ወይም ሴልሺየስ ያ ሞር ሴልሺየስ በሚለው ነው የሚታወቀው። ሴልሺየስ ስኬል፣ ፋራናይት ስኬል እና ኬልቪን ስኬል የሚባሉ 3 ስኬሎች አሉ። ሶ in designing any thermometer, 2 temperatures of the body are marked on it and as fixed points. እነኚህም lower fixed point እና upper fixed point አለው። የትኛውም ወይ ሁለቱም ሶስቱንም ስኬሎች ስናይ lower fixed point እና upper fixed point የሚባል አለ። lower fixed point የሚባለው የአይስ የፍሪዚንግ ፖይንት ኦፍ ዋተር ማለት ወይም የአይስ ፖይንት ኦፍ አይስ ፖይንት የሚባለው 0 ዲግሪ lower ይባላል። እንደየ ስኬሉ ሴልሺየስ ከሆነ 100 ዲግሪ ደግሞ ምንድነው አፐር ፊክስድ ፖይንት ይሆናል ወይም ቦይሊንግ ፖይንት ኦፍ ዋተር ይሆናል። ይሄ በሴልሺየስ ስኬል ሲሆን ቀጥሎ ባለው እናያለን። ናው ሌትስ ሲ ሴልሺየስ ስኬል። ሴልሺየስ ስኬል ላይ the Celsius scale or the centigrade scale was divided by the Swedish astronomer Anders Celsius, and this year he assigned a value of 0. ይሄ አንደርስ ሴልሺየስ የሚባል ሳይንቲስት ምንድን ያደረገው ሴልሺየስ ስኬልን ዴቨሎፕ ሲያደርግ 2 ስኬል ሰጥቷል። አንዱ ስኬል 0 ዲግሪ ሴልሺየስ። ይሄ 0 ዲግሪ ሴልሺየስ ማለት በጣም ትንሹ ቴምፕሬቸር ስኬል ማለት ነው which corresponds to freezing point of water. ውሃ በረዶ የሚሰራው 0 ዲግሪ ሲሆን አይደለ? 0 ዲግሪ ሲሆን ሶሊድ ሊኩዊድ የነበረው ውሃ በረዶ ይሰራል ማለት ነው። እሱ ሎዌስት የሚባለው ፖይንቱ ነው። ሃይስቱ ደግሞ 100 ዲግሪ ነው for using water። ይሄ ምንድነው ቦይሊንግ ፖይንት ኦፍ ዋተር 100 ዲግሪ ሴልሺየስ። ውሃ ስናፈላ መፍለቅለቅ የሚጀምረው መትነን የሚጀምረው ልክ 100 ዲግሪ ሴልሺየስ ሲሞላ ነው። ሶ ይሄ ቤዚካሊ ሴልሺየስ ስኬል ይባላል ማለት ነው። ናው ዋት ሂ ዲድ 0ን ትንሹ ዲግሪ ነው አለ which is the freezing point of water። ቦይሊንግ ፖይንት ኦፍ ዋተርን 100 ነው አለ። ስለዚህ እዚህ ውስጥ ያለውን ለማወቅ ከ0 እስከ 100 ስንት ነው? 100 ዲቪዥኖች አሉ ማለት ነው። አንድ እያለ የሚሄድ ሶ እዚህ ጋር የምናያቸው እያንዳንዱ ዲቪዥኖች 1 ዲግሪ ሴልሺየስ ናቸው። አንድ you see
Now, by dividing the space between the two fixed points into 100 equal parts, a Celsius scale is determined. Simply. እዚህ ጋ ያሉትን 100 ቦታ ላይ ያካፈለ then ከዛ በኋላ መለካት እንችላለን ማለት ነው። So depending on the mercury location. So each unit or division is called a degree. እቺ ማለት እቺ degree እንዲህ ተደርጎ ከዛ ሴልሺየስ ለክስ እንጨምራለን ማለት ነው። ከዛ ቁጥር ከፊት ይኖራል። 30 ከሆነ 30 እንላለን፣ 40 ከሆነ 40 እንላለን ማለት ነው። and each division in the figure represents one. እያንዳንዱ እዚህ ጋር ያለው ዲቪዥን ይሄ አንድ ዲግሪ ሴልሺየስ ዲቪዥን ነው ማለት ነው። ፋራናይት ስኬል ሁለተኛ ስኬል ፋራናይት ስኬል የሚባለው ነው። ፋራናይት ስኬልም ያው በሰው ስም ነው። ፋራናይት የሚባል ሳይንቲስት ነው፣ ዳንኤል ፋራናይት የሚባል ጀርመናዊ ሳይንቲስት ዴቨሎፕ ያደረገው ነው። እሱም ልክ በተመሳሳይ ምን አደረገ 32 ዲግሪ ፋራናይት የሚባለውን ቱ ደ አይስ ፖይንት ኦፍ ዋተር እና 212 ፋራናይት የሚባለውን ደግሞ ቱ ደ ስቲም ፖይንት ኦር ቦይሊንግ ፖይንት ኦፍ ዋተር ላይ አሳይን አደረገ። ሴም ቲንግ ቅድም ለእንትን እንዳየነው ማለት ነው። ይሄኛው 32 ዲግሪ ፋራናይት ምንድነው የአይስ ፖይንት ኦፍ ዋተር ነው። ይሄኛው ደግሞ 212 ማክሲመሙ ማለት ነው ዲግሪ ፋራናይት። ይሄ ስቲም ፖይንት ኦር ቦይሊንግ ፖይንት ቢፒ ኦፍ ዋተር ሆነ። ከዛ መሀል ላይ ስንት ዲቪዥኖች አሉ? ከ212 እስከ 32 ያለው ብንወስድ 180 ዲቪዥኖች አሉ ማለት ነው። 180 ቦታ ይሄን ከፋፈለ እያንዳንዱ 1.8 ዲቪዥን እንዲኖረው ማለት ነው። So since the difference between the ice point and the boiling point is 180, one can obtain the Fahrenheit scale by dividing the space between the two fixed points into 180 equal parts. 180 እኩል ቦታ ላይ ይሄ አንድ ፋራናይት አድርጎ 180 እኩል ቦታ ላይ ከፋፈለ ማለት ነው። So the temperature in Fahrenheit scale is denoted by this degree Fahrenheit, which reads as degrees Fahrenheit ተብሎ ይነበባል ማለት ነው። ፋራናይት ስኬል more or less ተመሳሳይ ኮንሰፕት ነው except ሴልሺየስ ስኬል ላይ ዲግሪ በዲግሪ ሴንቲግሬድ ነው። ፋራናይት ስኬል ላይ ደግሞ ቴምፕሬቸር በዲግሪ ፋራናይት ሆነ እና ቁጥሮቹ አሳይን የተደረጉ ቁጥሮች ከመለያታቸው ኮንሰፕቱ ተመሳሳይ ኮንሰፕት ነው። ሶ ሁለቱም አንድ ላይ ሴልሺየስ ስኬልም ፋራናይት ስኬልም አንድ ላይ ሲሳል ይሄን ይመስላል ማለት ነው። ይሄን ይመስላል ማለት ነው። ሶ ዩ ካን ሲ ሴልሺየስ ስኬል ላይ 0 ዲግሪ ሴልሺየስ ያልነው እዚህ ማለት ነው ፍሪዚንግ ፖይንት ኦፍ ዋተር። ለዚህኛው 32 ዲግሪ ፋራናይት ላይ ነው ማለት ነው። ሴም ሌቨል ላይ ያሉ ዩ ካን ሲ 100 ዲግሪ በዲግሪ ሴልሺየስ ወይም ሴልሺየስ ስኬል ላይ 100 ዲግሪ ያልነው በዲግሪ ፋራናይት ጊዜ ደግሞ ስንት ነው? 212 ዲግሪ ፋራናይት ዩ ካን ሲ ኦን ደ ሴም ሌቨል ላይ ናቸው ማለት ነው። ሶ ዲስ ኢዝ ዘ ቱ ስኬልስ። ሶስተኛውና በጣም የሚታወቀው ወይም ደሞስት ስታንዳርድ ደሞስት ሳይንቲፊክ የሆነው ኬልቪን ስኬል የሚባለው ነው። ሶ ዲስ ኢዝ አ ተርድ ታይፕ ኦፍ ቴምፕሬቸር ስኬል which is called ኬልቪን ስኬል። ይሄም በሰው ነው ሎርድ ኬልቪን በሚባል ስኮትላንዳዊ ሳይንቲስት ነው በዚህ ዓመተ ምህረት ውስጥ የኖረ። ሶ ይሄን ስኬል ኬልቪን ስኬል የሚባለውን ዴቨሎፕ ያደረገው ማለት ነው ቺስ ሎርድ ኬልቪን። ምን አደረገ እሱ ደግሞ 273.15 ቁጥር ወይም ኬልቪንን ቱ ዲ አይስ ፖይንት አሳይን አደረገ and 373.15 to the boiling point of water ወይም በጣም ትንሹና ትልቁን እንደዚህ ላይ ያየ then by dividing the space between the two fixed points into 100 equal parts Kelvin scale is obtained. This scale is used frequently in scientific publications. ይሄ ብዙ ጊዜ የሳይንቲፊክ የሪሰርች የምርምር ወረቀቶች በደንብ ሳይንሱ ዓለም ላይ የሚታወቀው በኬልቪን ስኬል ቴምፕሬቸር because it is the SI unit for temperature. ኬልቪን ማለት ለቴምፕሬቸር SI ዩኒት ነው ማለት which is ሲምቦሉ ደግሞ K ነው። ዲግሪ ሴንቲግሬድ ስንጠቀም ወይ ዲግሪ ሴልሺየስ ስንጠቀም ዲግሪ እቺ 0 ምልክት ዲግሪ ነች። እንዲህ ነው የምንገልጸው
ዲግሪ ፋራናይትም ስንገልጽ እንደዚህ ነው። ኬልቪንን ስንገልጽ ግን እቺ ዲግሪ ምልክት አትኖርም። ይሄ ምልክት አይኖረው። ኬልቪን እንዲሁ ነው የሚገለጸው። you can see note that no degree sign is used with the unit kelvin ኬልቪንን ስንጠቀም just እንደዚህ ያለ እቺ ዲግሪ ወይም ዜሮ ምልክት ነው እንጠቀመው ማለት ነው። now experiments have shown that there exists a lowest possible temperature below which no substance can be cooled ይሄ የኬልቪን ስኬል አንዱ በጣም ጠቃሚ አስፔክቱ በሳይንሱ ዓለም ማለት ነው። ምንድነው? ማንኛውንም ኦብጀክት ብናቀዘቅዝ አቀዝቅዘን የሆነ የመጨረሻ የምንደርስበት ቴምፕሬቸር አለ። ከዛ በታች ማቀዝቀዝ ማንችልበት ቴምፕሬቸር ማለት ነው። ምንም አይነት ሰብስታንስ ከዛ በታች ማቀዝቀዝ ማንችልበት ቴምፕሬቸር አለ። ይሄ the lowest temperature is defined to be the 0 point or on the Kelvin scale ይሄ 0 point ይባላል። ያም ምንድነው? 0 ኬልቪን ወይም ኔጌቲቭ 273.15 ዲግሪ ሴልሺየስ ማለት ነው። ይሄ ምን ይባላል? በሳይንሱ ዓለም ይሄ አብሶሉት ዜሮ ነው። ዋት ኢዝ አብሶሉት ዜሮ ብዬ ቢጠይቃችሁ ዋት ኢዝ አብሶሉት ዜሮ ብዬ ቢጠይቃችሁ የእናንተ መልስ ምንድነው መሆን ያለበት? it is the temperature or the lowest possible temperature below which no substance can be cooled ብላችሁ መመለስ አለባችሁ ማለት ነው። ከዚህ በታች ከዜሮ ከአብሶሉት ዜሮ በታች ምንም አይነት ሰብስታንስ እስካሁን ማቀዝቀዝ አልተቻለም በሳይንሱ ዓለም ማለት ነው። ሶስቱንም አንድ ላይ ስናይ ይሄን ይመስላል ማለት ነው። can see here we have ፋራናይት ስኬል አለን፣ ሴልሺየስ ወይም ሴንቲግሬድ ስኬል አለን and ኬልቪን ስኬል አለን ማለት ነው። the celsius the Fahrenheit and the Kelvin temperature scales እያንዳንዳቸውን በሴም ሌቨል ስናስቀምጥ ምን ይመስላል ነው። ኬልቪን ላይ አብሶሉት ዜሮ ለማንኛውም ማተር ሪፈረንስ የምናደርገው ኬልቪን ስኬል ነው። አብሶሉት ዜሮ እቺ 0 ኬልቪን ማለት ዲግሪ ሴልሺየስ ስኬል ላይ የሱ ኢኩቫለንት ሎዌስት ቴምፕሬቸሩ ማን ነው? ኔጌቲቭ 273.15 ዲግሪ ሴልሺየስ ማለት ነው። ከዚህ ቴምፕሬቸር በታች ምንም ነገር ማቀዝቀዝ አይቻልም። በፋራናይት ደግሞ ይሄው 0 ኬልቪን ከዚህ ጋር እኩል ነው። ይሄው 0 ኬልቪን በዲግሪ ፋራናይት ሲገለጽ ኔጌቲቭ 459.7 ዲግሪ ፋራናይት ነው ማለት ነው። ሶ the same level ላይ ነው ያሉት። ከዛ ከፍ ሲል ሴልሺየስ ስኬል ላይ ትንሹ ወይም ዲግሪ ሴንቲግሬድ ብለን ዋተር ፍሪዚንግ ፖይንት የዋተርን ፍሪዚንግ ፖይንት ያልነው 0 ዲግሪ ነው። ለዚህ 0 ዲግሪ ኬልቪን ስኬል ላይ ኮረስፖንድ የሚያደርገው 273.15 ኬልቪን ነው። and ፋራናይት ስኬል ላይ ደግሞ 32 ዲግሪ ፋራናይት ነው ማለት ነው። which is 0 ዲግሪ ያልነው ማለት ነው። the freezing point of water የቦይሊንግ ፖይንት ኦፍ ዋተር ያልነው ላይ ደግሞ ሴልሺየስ ስኬል ላይ ማክሲመሙ 100 ዲግሪ ሴልሺየስ ነው። እዛኛው ላይ ወይም ፋራናይት ላይ 212 ፋራናይት ነው። and ይሄ ኬልቪን ስኬል ላይ 307.15 ኬልቪን ነው ማለት ነው። ሶስቱንም ስኬል በአንድ ላይ ሳሉ ብዬ ብጠይቃችሁ draw and explain the Celsius, the Fahrenheit and the Kelvin ወይም draw and compare the 3 temperature scales ብዬ ብጠይቃችሁ ይሄን ስኬማቲክ መሳል መቻል አለባችሁ ማለት ነው። ሶ ቤዚክ ነው ይሄ the temperature scales ሶስቱም በአንድ ዲያግራም ሲገለጽ ይሄን ይመስላል ማለት ነው። so coming to the conclusion Celsius scale ማለት Celsius scale a temperature scale where the freezing point of water is fixed at 0 degrees and the boiling point is at 100 degrees. The Celsius scale. Fahrenheit scale, a temperature scale where the freezing point of water is fixed at 32 degrees Fahrenheit and the boiling point is fixed at 212 degrees. Kelvin scale is a temperature scale that uses absolute zero. Absolute zero ምን እንደሆነ recall ታደርጋላችሁ as one of the fixed points and absolute zero ማለት ምንድነው? It is the temperature at which a substance has no thermal energy. Absolute zero አንድ ማቴሪያል absolute zero ላይ ነው ካለን ምንም አይነት ተርማል ካይኔቲክ ኤነርጂ የለውም ማለት ነው ያ ማቴሪያል ወይም ያ ማተር ውሳካ so absolute zero እንደዚህ ዲፋይን እናደርጋለን ማለት ነው።
ሶ ሪዲንግ ተርሞሜትር እንዴት እናነባለን ሚለውን ያው በስሱ እንትኑን አይተናል። ሶ when the temperature of a material rises the volume of the mercury expands ቴምፕሬቸር ሲጨምር እየሞቀ ሲሄድ የዛ የውስጡ ላይ ያለው ፈሳሽ ሜርኩሪም ከሆነ አልኮል ምን ያደርጋ ኤክስፓንድ ያደርጋ so that means the mercury inside the tube rise so that one can read out of the marked scale on the tube and know the temperature rise ሲያደርግ የደረሰበትን ሌቨል ቀጥታ እዚህ አይተን መናገር እንችላለን ማለት ነው in contrast to this when the temperature of the material falls then the mercury inside the tube contracts this causes the level of the mercury inside the tube to drop again ያው በጣም ቀዝቃዛ ቴምፕሬቸር የምንለካ ከሆነ የዚህ የሜርኩሪ ሌቨል ራይዝ ከማድረግ ይልቅ ምን ያደርጋል ቴምፕሬቸር እየቀነሰ ሲሄድ ሽሪንክ እያደረገ ነው የሚመጣው እየተሰበሰበ ይመጣል then finally ሜርኩሪ ያለበትን ሌቨል አይተን የቅዝቃዜውን መጠን በቴምፕሬቸር ቀጥታ ማንበብ እንችላለን ማለት ነው ሶ ሪዲንግ ተርሞሜትር ያው ቪዥዋሊ እናደርገው ናችን አይተን ሪድ ማድረግ ማለት ነው ልክ ሚዛን ላይ ወተን ስቴብል ሲሆን 50 ከሆነ 50 60 ከሆነ 60 ኪሎ ግራም እንደምንለው ማለት ነው so nothing special with that let's do this exercise self test exercise true or false statement now number 1 the degrees in Fahrenheit are smaller than those in Celsius is it true or false the degrees in Fahrenheit are true excellent yes ያንሳል አይደለ ያ ማለት አንድ ዲግሪ ሴልሺየስ like 1.8 degree Fahrenheit እንደማለት ነው therefore ያንሳል ማለት ነው number 2 temperature is really a measure of how fast the atoms and molecules move False. it is it is true actually it is a measure of kinetic energy ብለናል አይደል kinetic energy ማለት በሙቭመንት ፓርቲክሎች ሲንቀሳቀሱ በእንቅስቃሴ ሚዩት አድርጉ ፕሊዝ እየረበሻቸው ነው ስታወሩ ሚዩት አድርጉ የሚለውን ያ ሁሌ የምናወራውን እንትን መተግበር አለባችሁ number 2 temperature is really a measure of how fast the atoms and molecules move now it is true because ቅድም ምን ብለናል temperature is the movement or is the measure of how the kinetic energy of the particles ብለናል kinetic energy ማለት ደግሞ በሙቭመንት ሙቭ ሲያደርጉ ፓርቲክሎች በፍጥነት ሙቭ ሲያደርጉ የሚኖራቸው ኤነርጂ ነው በሌላ አባባል therefore that is the same thing ማለት ነው በሌላ በተለየ ኤክስፕሬሽን ተገለጸ እንጂ ተመሳሳይ ነው so it is true number 3 water freezes at 100 degrees centigrade and boils at 0 degree centigrade is it true false ገለባብቷል አይደለ water freezes at 0 degree celsius and boils at 100 degree centigrade therefore it is false no false yeah and part 2 multiple choice number 1 which temperature scale has no negative temperatures ቅድም 3 temperature scale አይተን negative kelvin excellent kelvin ምንድነው absolute zero ነው ያለው ከዜሮ በታች ምንም አይነት ኤነርጂ የለውም ማለት excellent number 2 what instrument is used to measure temperature photometer thermometer thermometer right Thermometer. yes excellent number 3 how many commonly used temperature scales are there in the world today 3 ምንድን ናቸው Kelvin degree Fahrenheit yeah degree Kelvin Celsius degree Fahrenheit እና degree Celsius እዚህ ጋር yeah therefore it is C number 4 what is the boiling and freezing point of water on the Celsius scale ላይ የዋተር boiling እና freezing boiling ቀድሞ freezing ቀጥሎ ማለት ነው 100,0 0,100 32,212 D none
ኤ excellent yes ቦይል የሚያደርገው በ100 ፍሪዝ የሚያደርገው በ0 ያ number 5 what happens at absolute zero absolute zero ላይ ምንድን ነው የሚሆነው? object starts to melt, water starts to boil, water freezes, all molecular motion stops. ኦል ሞለኩላር ሞሽን ስቶፕ Yes, excellent. ምክንያቱም absolute zero ማለት ምንም አይነት ኢነርጂ ፕሮሰስ የማያደርግበት ዴድ ስቴት ማለት ነው። So all molecular motion stops. Yes, that's good. Okay, ቀጥሎ ይሄን ሴክሽን ኔክስት ክላስ ላይ እናያለን። ሰዓት ኦልሞስት 10 ደቂቃ ስላለፈ so thank you for your time and patience. We'll continue on the next class and good night. መልካም አዳር Okay, thank you ለእናንተም